በነገራችን ላይ ዩቲዩብ ለገንዘብ ብላችሁ ሲሰሩ ታርጌታችሁ ገንዘብ ሆኖ ሲሰራና ከዛ ደግሞ አይ ገንዘብ አይደለም ሰው ማትረፍ ክብርን መጠበቅ እና ስርዓትን ሁሉን ነገር አድርጋችሁ ስትሰሩት ይለያያል። አሁን ለምሳሌ ለገንዘብ ብቻ ሲሆን ሰው ምን ይፈልጋል የሚለውን ነገር ማየት ነው። ሰው ምን ይፈልጋል አላ አዲስ ቃል ላይ ማገጠባት ሌላ ሴት የያዘ ቺት አረገባት ተለያዩ ምናምን እያለን ድራማ እየሰራን በጣም ብዙ ገንዘብ ማግኘት እንችላለን። በወር $10,000 በላይ መስራት እንችላለን በእንደዚህ አይነት ወይ ማለት ነው። ግን ደግሞ አይ ኢትዮጵያዊ ማንነት አለ፣ ኦርቶዶክሳዊ ማንነት አለ፣ የወጣ ነገር አያስፈልግም፣ ትውልድ መቅረጽ አለብን፣ ማስተማር አለብን፣ ጥሩ ነገር ለህዝብ ይዘን መምጣት አለብን ብለህ ዛሬ እንግዲህ ብዙዎቻችን የምንወዳቸውና የምናደንቃቸው ቃልንና አዲስ ሆን ይዤላችሁ መጥቻለሁ ማለት ነው። አዲስና ቃልን እንግዲህ በጣም ደስ የሚሉ ጥንዶች ናቸው ማለት ነው። እንግዲህ ለቡታጅራ ዩቲዩበሮች እንግዲህ መልእክታቸውን ሰንዘር አድርገዋል ማለት ነው። በሱ እንሄድበታለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በመላው ዓለም የምትገኙ እንዴት ናችሁ? እና እንግዲህ ዛሬ ስለ ቡታጅራ ዩቲዩበሮች ሾፍ እናደርጋለን። እንግዲህ የቡታጅራ ዩቲዩበሮች እንግዲህ በተለይ አብርሽ የሚሰራው ስራ ሁላችንም እናውቃለን። እና አንዳንዴ ማለት ነው እውነት ለመናገር የእሱ ጀሌዎች ለምን እንደዚህ ተባለ ምናምን ብላችሁ ሊደብራችሁ ከቻል እናንተ ታሳዝኑኛላችሁ ማለት ነው በነገራችን ላይ። ምክንያቱም ለትውልዱ ምን እያስተማረ እንደሆነ ቆም ብላችሁ ማሰብ አለባችሁ። አንዳንዴ እኛ ዝም ብለን ነው የምንከተላቸው። ያው ኢንተርኔት ያረቡ ኢንተርኔት ነው ላይክ ብናረጋቸው እና ሼር እያለን ስለምንተባበራቸው እንጂ እውነት ለመናገር ቁም ነገር ሰርተው አይደለም አይደል እንዴ? ዋሸው እንዴ? ቁም ነገር አልሰሩም። ምክንያቱም እነዚህ ልጆች ትልቅ ቻናል ነው ያላቸው። አልተጠቀሙበትም፣ ለህዝብ አላደረጉበትም። ብዙ ነገሮች አሉ፣ የኔ ቢጤዎች አሉ፣ ጎዳና ላይ የሚበሉ የሚጠጡ አሉ። እና እነሱ የሚበሉት አተው፣ እነዚህ ግን አገበው፣ ወለድ፣ አረገዝ፣ ተፋተው ምናምን እና ሁሌ ውሸት 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 ሲፈልጉ በፈጣሪ ስራ ይገቡና ስለ ጠንቋይ ያወራሉ፣ ስለምን ምናምን እንደዛ እያልኩ ያወራሉ። እና ይሄ ምን ነው የሚያስተምረው? ጥያቄ ይህ ለትውልዱ ምንድን ነው የሚያስተምረው? ገባችሁ? እና ይሄ ምን እንደሚያስተምር እኔ አላውቅም፣ ይቅርታ አድርጉልኝና። ስለዚህ እንግዲህ አዲስና ቃል እንግዲህ በዚሁ አጋጣሚ ሶስተኛ ልጅ ሊወልዱ ነው። እንግዲህ ዋው በጣም ደስ የሚሉ ጥንዶች ናቸው እውነት ለመናገር። እና ያው ስለዚህ እንደዛ ብለው ለነ ቡታጅራ ዩቲዩበሮች አስተላልፈዋል ማለት ነው። እንግዲህ የተንቢ ወንድምን በስተመጨረሻ ከሴት ጋር ማግጦ እንግዲህ ቀለበት አድርጎላታል ማለት ነው። የሽምግልና ተልኮ ዋው በጣም ደስ ይላል። ሴት ልጅ እንደዚህ ሰጥታለ ስትል በጣም ደስ ይላል ማለት ነው። እኔ በበኩሌ ደስ ብሎኛል። ባይዘው ያው የተቀላቀለችው ልጅቱም ከጥሩ ቤተሰብ ነው። ቤተሰቡ በጣም ደስ የሚል የሚያስቀና ቤተሰብ ነው ያለ። በተለይ ከየተንቢና ከዚሁም ከየተንቢ እህት ጋር መቀላቀሏ እውነት እድለኛ ናት። በጣም ምርጦች ናቸው ያላቸው በቃ አክባሮት ምናምን ነገር በጣም ደስ ይላል ሰው። ስለዚህ እዛ በመቀላቀሏ እኔ በጣም ደስ ብሎኛል በእውነቱ ከሆነ። እና እንደዚህ ሁልጊዜ ውሸት ምናምን ያልሆነ ድራማ ከመስራት እንደዚህ አግብቶ ከውጭ ማለት ነው ነው የምላችሁ። አዎ ይቅርታ እንግዲህ እድሜ ላይ ተንቤን ሁሉም ቶሎ ትዳር ይዘዋል። ያው ቶሎ ስራ ስለያዙ በዚህ ወንድ ልጅ ስራ ከያዘ ትዳር ብዙ ጊዜ መቆየት አይጠበቅበትም በነገራችን ላይ። እና ያለው ነገር ይሄ ነው ማለት ነው። በተረፈ ግን እንዴት ናችሁ እናንተ? ደህና ናችሁ የሚለው ሰብስክራይብ ግን እያደረጋችሁ ነው አይደለም? ለምንድን ነው እኔ ሰብስክራይብ ማታደርጉኝ? ጥያቄ ልጠይቃችሁ። ጥያቄ መጠየቅ አለብኝ። ስለዚህ ሰብስክራይብ አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ። እና እንግዲህ ይህንን መልእክት ሰንዘር አድርገዋል። እንግዲህ ቃልና አዲሱ ለእነ አብርሽና አብርሽ መቼም አይሰሙም። ባይዘው መቼም ቢሆን እነዚህ በተለይ እናንተ ይሄ አብርሻም ደግሞ ተግማማ። ወይኔ ጸጉሩ፣ ወይኔ እኔ ማርያም ከሌሎች ለይቼ እሱን ነው የማየው። አስባችሁታል?
ሌሎች አሁን ተፋታን፣ አረገዝን፣ ወለድን ምናምን የሚለው አጀንዳ በቃ ተረሳ መሰለኝ። እንደገና ደግሞ እኔ ብቻ በጣም ደስ አላለኝ። ይቅርታ አድርጉልኝና ማለት ነው የጋይስ እና ለማንኛውም ይሄን ያለው ነገር ሰላማችሁ ብዙ ተረፈረፈ ይበልልኝ። ቴንኪው አመሰግናለሁ። ያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፈረፈ ይበልልኝ። ወይኔ ጉንፋን ይዞኛል ደግሞ ትንሽ ገደም ልበል መሰለኝና ሙቀትም አለው። አረብ ሀገር ሙቀት ሲያስጠላ ጌታ በጣም ኃይለኛ ሙቀት አለ ነገራችን ላይ። ተቀዘቁ